ስናበራ አንድ ሰው ስለጎደለ ጋምቤላ ላይ አብራን ነበረች የምንወዳት እህታችን ፍሬ ዛሬ ደግሞ ያው እግዚአብሔር በፈቀደው መጠን በማከላችን የለችም። ከዚህ በኋላ ሁላችንም ወደ እሷ ነው እንጂ ወደኛ ፍሬ አትመለስም። ግን ዛሬ ቢያንስ እንድናስባት ፈልገን የምንወዳት እህታችን ነች፣ እናታችን ነች። ብዙ ነገራችን ፍሬ ግን ስናስባት የምንፈልገው በማዘን በመተከዝ በመናምን አይደለም። ፍሬ እናስባት የዚህ ጉዞ ድምቀታችን ነች አይደል? ፍሬ ካለች ጨዋታ ነው ያለው፣ ፍሬ ካለች ጭፈራ ነው ያለው፣ ፍሬ ካለች መዝናናት ቀልድ ነው ምናምን ያለውና ይሄን ጉዞ ስናስታውስ ፍሬን በምንም መልኩ ባዘን አናስታውሳት። ደስ በሚሉት ነገሮቿ አብረን ማሳለፍነው ነገር ነውና ይሄንን መራገብር ስናዘጋጅ እንድናዘን እንድንተክዝ እንድናለቅስ ሳይሆን ምን ያህል በቃ ልባችን ውስጥ እንዳለች እንደምንወዳት እንደምናስባት እዚሁ ማስታወሻ ለማድረግ ነው። ሁላችሁም አክብራችሁን ዳግመኛ እዚህ ስለመጣችሁ በጣም እናመሰግናለን። በጣም ብዙ ጨቅጭቀናችኋል። ሳምንቱ ሙሉ በጣም ብዙ ተጣጥተናል፣ በጣም ብዙ ተደዋውለናል። ብዙ ነገር ትታችሁ ነው ማከላችን የተገኛችሁት። ስለምታከብሩ ነው ሁሌ ማጠገባችን ስላላችሁ በጣም እናመሰግናለን። መርሃ ግብራችንን በምስጋናና በመልእክት እንዲያስተላልፍልን ዋናውን የዝግጅቱን ባለቤት ሚካኤል ነጋሳን ወደ መድረክ ጋብዛለሁ። ያው እንግዲህ እግዚአብሔር ፈቅዶ በክብሩ በሞገሱ በጸጋው በአንድነት ሁላችንም እንድንሰባሰብ ስላደረገ ሁሉ እግዚአብሔር ክብር ምስጋና ይድረሰው። ትልቁ ነገር እሱ ነው። ግን ያው እንግዲህ 7 ዓመታት ያው ሁላችንም አብረን በተለያየ ጊዜ በተለያየ ሰዓት የተለያዩ ኢትዮጵያ ክልሎች ኢትዮጵያን የሚሸቱ ስራዎች አብረን በመስራት ህዝብን የሚጠቅሙ ህዝብን የሚያጎለብቱ አንድነታችንን የሚያስተሳስሩ ፍቅራችንን የሚያጎለብቱ ብዙ መልካም ስራዎች በመስራት ይሄ ሁሉ ቤተሰብ በአንድነት በፍቅር ተዋደድ ችግራችን ተራርመን ስንዋደድ በፍቅር ችግሮች እና ደግሞ ሌሎች ነገሮች ሲኖሩ ደግሞ በጋራ አንድነት እየፈጠርን ቤተሰባችንን አለምልመን አንድነታችንን ፈጥረን እዚህ ደርሰናል። በዚህ ሁሉ ታሪክ ውስጥ ግን በሁላችን ውስጥም የሁሉንም ሰው ስሜት በማዳመጥ የሁሉንም ስሜት በመጋራት ሁሉንም በመቻል መቻቻል ሲያቅተን ደግሞ እንድንቻቻል እያደረገችን በአርቲስትነት ብቻ ሳይሆን በመልካም ምግባሯ ፍቅር በመስጠት የሁላችንንም ስሜት ደግሞ አዳምጣ አንድነት በመፍጠር ለኢትዮጵያ ደግሞ ያላት ስሜት በጣም ላቅ ያለ እጅግ በጣም ክብር ያላት እግዚአብሔር የሚወደውን ነገር ሁሉ ምግባር መፈጸም የምትችል ሞገስና ጸጋ የሰጣት እህታችን ብቻ ሳትሆን ታላቅ እናታችንም ጭምር ናት ፍርዬና ፍርዬ ካለች ሳቅ አለ፣ ፍርዬ ካለች እውቀት አለ፣ ፍርዬ ካለች ደግሞ አንድነት አለ። እሷ ላለፉት 7 ዓመታት በዚህ ቤተሰብ ውስጥ ትልቅ ታሪክ ሰርታ ያለፈች ክብር ናት። ይሄ የኛ ቤተሰብ ነው። እሷ ግን የሰራችው በቤተሰብ ውስጥ ብቻ ሳይሆን በኢትዮጵያ ላይ አንድነትና ስሜት በሚፈጥሩ ጉዳዮች ሁሉ እየተሳተፈች ያላትን እያካፈለች መስጠትን የምታውቅ ታላቅ ክብር ያላት የኢትዮጵያ የሕዝብ ልጅ ናት እና እሷ ዛሬ በማዕከላችን የለችም። በማዕከላችን ብትሆን በጣም ደስተኛ ነበር። ግን ፈጣሪ የፈቀደውን ነገር ደግሞ ከፈጣሪ ጋር መማገድ ስለማንችል እግዚአብሔር በአጸደ ገነት ነፍሷን እንዲያሳርፍ እለምናለሁ። በመቀጠል እሷን ሁሉ ጊዜ እንዲህ በተገናኘን ቁጥር ብቻ ሳይሆን መልካም ምግባሯን በማስቀጠል እሷ የምትወዳቸውን ምግባሮች ሁሉ የእሷ የምትወዳቸው ምግባሮች መልካምነት ነው። እሷ የምትወዳቸው ነገሮች ሁሉ ኢትዮጵያዊነት ነው። እሷ የምትወዳቸው ነገሮች ሁሉ መተሳሰብ ነው። ይሄን የእሷን ምግባር የምናስቀጥልበትን ነገር እንድንፈጥር ሁላችሁም እዚህ ያላችሁ ኢትዮጵያ የምትሸጡ ወጣቶች ናችሁና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፍርዬን በፍቅር በክብር እና እሷን መታሰቢያ እንዲሆንላት መፍጠር ያለብን ነገር ሁሉ ፈጥረን ሁሉ ጊዜ ስንሰባሰብ እሷን እያሰብን በእሷ ደግሞ ማለት ነው አንድ ነገር አድርገን እሷን የምናስብበት ነገር እንድንፈጥር አደራ ማለት እወዳለሁ። እጅግ አድርጌ ደግሞ በክብርና በሞገስ አመሰግናችኋለሁ። ሚኪን በጣም እናመሰግናለን። ከጓያው ፍሬ ስናስብ የሆነ ነገር ሰው ብራንድ ያደርጋል። የሆነ ሰው ሲያስብ የሆነ ሰው አብሮት የሚታሰብ ሰው አለ። ፍሬን ስናስብ ሁሌም ጥሪም ስናደርግ እኔና ሚኪ ሊስት ስናደርግ ፍሬ ካለ ሚኪ ከዛ ቲጂ ወይም ደግሞ ቲጂ ካለ እንደዚህ ነው የምናደርገው። ሶስቱን መለየት አይቻልም እና
ትንሽ ነገር መልእክት እንዲያስተላልፉ በቅድሚያ ለታላቋ እህታችንና አርቲስት ለትዕግስት አለሙ እድል እሰጣለሁ። እሺ እንግዲህ ሰላም ሰው ያለብኝ ያወራን ያለነው የብዙ ሰው በምክንያት የብዙ ሰው ማንንም የማትረብሽ ነው። ማንንም አትረብሽ ነው። ነገር ፎርሙ ሁሉ ማንንም የሚረብሽ ሰው አይደለም። በአጠቃላይ ፍቅር ናት ፍርዬ፣ በጣም ፍቅር ናት። በጣም መቼም ያልገጠመኝ ብዙ ጊዜ ያልገጠመኝ ነገር ስለ ሰው እንደዚህ ዲቴይል የሚጨነቅ ሰው ለምሳሌ እኔ አሁን ፌስቡክ ሀክ ተደረገብኝ። አንድ ቀን ተማርሬ ያወራሁ ማለት ነው። ሀክ ተደረገብኝ ብዬ ፍርዬ ወሩ ሙሉ ስትደውል ነበረ። የሚያዘጋልሽ ሰው ልፈልግልሽ፣ እንደዚህ ላድርግልሽ፣ እቺ ልጅ አትረሳውም እንዴ ነው የረሳሁትን ነገር እስክል ድረስ ማለት ነው። ማንንም ሰው ጉዳይ ውስጥ አትገባም። ደስ የምትለኝ እና አድሮም ነክቶም ፍርዬ ማግኘት በጣም ነበር የሚናፈቀው። ባለፈው ጊዜ ጋምቤላ እንግዲህ ለመጨረሻ ጊዜ የተገናኘን ጊዜ ከቲክቶከሮቹ ጋር የተገናኘን ሰዓት መሀላችን የሚያምር ስሜት እንዴት እንደፈጠረች ታስታውሳላችሁ? በጣም እንዴት የሚያምር ስሜት፣ ደስ የምትሉ ልጆች ናችሁ እናንተም እና ፍርዬ የፈጠረችውን ስሜት እኔ አልረሳውም። እና ፍርዬ የብዙ ሰው ግምት ናት፣ የብዙ ሰው ግምት። በጣም ነው የማዝነው። መቼም ድንጋጤው እስካሁን ከሁላችንም ውስጥ አልወጣም። መቼም ይሄን አጋጣሚ በህይወቴ አልረሳውም። መቼም በዚህ በኪነ ጥበብ ውስጥ አገኘኋቸው ከምላቸው ሰዎች ሁሉ ደማቋ ናት ፍርዬ። እውነት የብዙ ሰው ግምት፣ ሰዎችን መብት ማትነካ፣ ምናቸው ላይ በማትደርስ በቃ ፍቅር የሆነች ልጅ። አሁን ስለ ጣሊያን ሰፈር ስታወራ ፍርዬን ዝም ብላችሁ ብታደምጧት ጉድ ናት እሷ ራሱ። እውነቴን ነው የምላችሁ እና በጣም ነው የሚያሳዝነው። በጣም በእግዚአብሔር ስራ እንገባው። በጣም ነው የማዝነው። ነፍሷን ይማርልን። ያው እንግዲህ ሶስተኛው ሰው አንድ ብለን ሁለት ካለት ሶስት ደግሞ ቤቲ ዋኖስ ነች። ቤቲ ዋኖስንም ትንሽ ያለች ይመስለኛል ያለች ቀጥሎ የምትመጣ የምንጫወት ደስ የሚለን ነው ይመስለኛል። ፍርዬ የኔ የእድሜ ኩያ አለች። ከእድሜ ኩዮቼ በላይ ጓደኛዬ ናት፣ ምስጢረኛዬ ናት፣ የልጄ እናት ናት፣ ጓዳዬ ናት፣ ገበናዬ ናት። ፍርዬ የኔ ብቻ ጓደኛ አለች። እነ ሙናዬ ታላቆቿ ናቸው። የእነሱ ጓደኛ ሆና አልፋለች። ከእድሜያቸዎቿ ጋር ጓደኛ ሆናለች። ከኔ ጋር ጓደኛ ስትሆን ሌላ ነው። ፍርዬ እኩል ነው የምንዝናናው፣ እኩል ነው ማይደግባል። ፍርዬ ደስታ በደንብ ትችላለች፣ ችግርን በደንብ ታውቃለች። ለቅሷ ፍርዬ ማርቀፍን አልፈልግም። የእውነት ስለሷ አንስቼ ጉልብኝ ናፍቃኝ ነው ማለት ነው። ትናፍቀኛለች። ብዙ ነገር ናት ፍርዬ ለኔ እና ፍርዬ አገር ፍቅር ሲባል አገር ፍቅር ቲያትር ቤት የተቀጠረችበት ምናምን አለ። እራሱ ሀገር ፍቅር ናት። አልተዘመረላትም ፍርዬ። ይህ ሁሉ ጓደኛ ኖሯት ምንም አላልንላትም። እናደዳለሁ በጣም። ብዙ ነገር ሰርታለች። አንዳንዴ አሪፍ ሲሞት ነው የሚታወቀው። ብዙ ነው የዘራችው ፍርዬ በማስተባበር በየብዙ ነገር ውስጥ ማለት ነው። የቤተሰቧ ደግሞ ሌላ ናት። ጣሊያን ሰፈር ሌላ ናት ፍርዬ፣ ሌላ ማለት በቃ ፍቅርን በሷ ነው የምናየው። ፍርዬ እንዴት አሁን እንዴት ነበር የምገልጸው? አንድ ነገር ብቻ ላውራላችሁ። በጣም ቅድም ስናወራው ነበር። አንድ ውሻ ነበረች ፍርዬ። ያቺ ውሻ የላስቲክ ህንፃ ላይ ቆንጆቹ ላይ ቲጂ ታውቃታለች፣ አብራም ተውናለች እና እዛ ላይ ትሰራለች። ውሻዋ እዛ ቤት ውስጥ ትረብሸናለች። ሳያት ምናምን አርጅታ ሁሉ ውሻዋን ትንከባከባታለች። ፍርዬ ስትሞት ሐውልት ሰርታላት ቀበረቻት። ከዛ የሆነ ቀን ደወለችልኝ። ፍርዬ ድግስ ትወዳለች ፍርዬ፣ በጣም ነው ድግስ መሰባሰብ ስለምትወድ ማለት ነው። ውሻዋ ሞታ ከዛ ቆይቷል። 40 የምን 40 ድግስ
የውሻዋ 40 ድግስ አለች። ወይ ፍርዬ ብለሽ ለውሻ 40 ትደግሻለች። ወይ ቤቲ በእጇ በልቼ አለች። ፍርዬ እንዲሁ ስናያት ዝም ብላ ቀለል ምናምን ትላለች። ከባድ ናት ፍርዬ የእውነት አሪፍ በሰዓቱ አይከበርም። ኢትዮጵያ አሪፎቿ አሉ ጊዜ በቁማት ታከብርም የእውነት ማለት ነው። እኔና ፍርዬ ብዙ ሀሳቦች ነበሩን ከደሬ ጋር ብዙ ነገር ተነጋግረን ደርሼ እኔ እሷ ቤቷ ሆነን ቀጠሮ ነበር። ሐሙሴ ቀብሯ ዕለት የሞተችበት ቀን ሁሉንም ሰው ቀጥራ ነበር። ያልቀጠረችው ሰው የለም። ለምን እንደቀጠረችው አላውቅም። ከሁለት ቀን በፊት ደውላልኝ ምናምን በቃ ብዙ ነገር አወራችልኝ። ቤትሻ እንዲህ ብንሰራ እንደዚህ ብናረግ አሁን ወሬ ራሱ ወሬ ማጣፊያ ያጠረ ወሬኛ ነኝ። ሌላ ወሬ ማውራት ይችላል። አሁን ስለ ፍርዬ ማውራት የእውነት ይሄ ላቆለጳጰሰው ልናገር የምችለው ታሪክ አይደለም። በቃ ፍርዬ አሪፍ ነበረች። በቃ ስንኖር እኛም ራሱ ብዙ አልካባት የእውነት እዚህ ጋር አሁን ከነሚኪ ጋር ለምንገናኝበት ነገር እሷ ነበረች መሰረት። ትደውላለች ከሌ ቢመጣ እንትኑ ቢያምን ከሌስ ቢመጣ ቤቲ እንደዚህ ነው እንደዚህ ቢሆን ከዛ ምሽቱ ላይ በቃ ፍየል ቢታረድ በግም ደግሞ ለሚወድ እንትናም ቢኖር እንደዚህ ሁልጊዜ መሰባሰብ አንድ ላይ እስከሚነጋ በቃ ደስ ቢለን ደስ ይላታል። ከዛ ደግሞ ቤቷ ሜዳ ሌላ እናት የልጅ ልጆቿ እናት ናት። የሰፈሯ ልጆች እናት ናት የእውነት ማለት ነው። ከዛ ደግሞ የኔ ልጅ እናት ናት እውነት ናት። ለእኔ ደግሞ ሌላ ናት በጣም ያለች ይመስለኛል። አሁን የእውነት አለች። ከባድ ነው አይደል? ስሜቱ ጓደኛም እናት ምናምን ሲሆን ከባድ ነው ስሜቱ። ስለዚህ ቤቲ እንደዚህ ብትሆን የሚያስገርመን አይደለም። የሁላችንም እኛ እንኳን በቅርብ እንኳን በእንደዚህ አይነት ጉዞዎች ላይ አንዳንድ ኢቨንቶች ላይ ምናምን ነው አይደል የምንገናኘው። ስንገናኝ እንኳን የነበራትን ነገር የሁላችንም እናስታውሳለን። በፍቃዱ ብላ ጠርታኝ አይደለም፣ በሱ ፍቃድ ነው። ሁሌም በሱ ፍቃድ ነው። ስልክም ስትፈልግ የሆነ ነገር ስትፈልግ